እጆችሽን መንከባከብና እንዲሁም ማስዋብ ከፈለግሽ ይሄ ቪዲዮ ላንቺ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ ዛሬ ቀጥታ ወደ ቪዲዮ ነው የምንገባው። ብዙም መወሪያ እናወራ እና ዛሬ ይዤላችሁ የመጣሁት እጃችንን ትንሽ የምናሳርፍበት እና የምንከባከብበት ነገር ነው። ዛሬ እሱን ይዤላችሁ መጥቻለሁ። እሱን እናይና አብረን ብናደርገው ደስ ይለኛል። ዛሬ ይዤላችሁ የመጣሁት ስኳር፣ ነጩም ወይም ጥቁሩ ምንም ችግር የለውም፣ ግን ትንሽ አንኳር የሆነው ቢሆን አሪፍ ነው እና እኔ የለውዝ ዘይት አለኝ። ትንሽ እሱን አርገን የለውዝ ዘይቱን መሆን ይችላል እና እሱን አድርገን ትንሽ እሱን እንደዚህ እንቀላቅለው እና መጀመሪያ ይሄንን ማድረግ ያለብን ለምንድን ነው? የሞተውን ቆዳ እንዲያነሳልን ማለት ነው። የሞተውን ቆዳ እንዲያነሳልን። ከዛ እሱ መጀመሪያ አንስተን ነው እንትን ማለት ያለብን ማለት ነው። መጠቀም ያለብን መጀመሪያ የሞተውን ሲል ከእጃችን ላይ ግዴታ ማንሳት አለብን፣ ሌላ ስክራፕ ለማድረግ ማለት ነው። እኔ ሌላ ስክራፕን ስለማሳያችሁ ቅድሚያ ይሄኛውን እንደዚህ ትንሽ የመዘዘፊያ ነገር እግራችሁ ላይ አርጋችሁ ወይም ኖርማል መዘዘፊያ አርጋችሁ ይሄኛውን የእጃችሁ ላይ የሞተውን ሴል ስራ የሰራችሁበት እንደዚህ ድክም ያለውን እጅ ለማሳረፍ ወይ ኖርማል ዘይት፣ የለውዝ ዘይት፣ እኔ የለውዝ ዘይት ነው የምጠቀመው እያችኋለሁ። የለውዝ ዘይት ሊሆን ይችላል ወይ ደግሞ ዘይቱን የኮኮናት ዘይት እቤት ያለውን በቃ ምንም ነገር ይሄንን አርጉ ምናምን ተብሎ ፕሮግራም የምናስይዘው ነገር አይደለም። ይሄ የለኝም አያስብልም። እና እሱን እንደዚህ አርጋችሁ በደንብ ፍትግ አርጋችሁ ላዩ ላይ ያለውን ቆሻሻውን የሞተውን ሴል እዛ ላይ ቀዳዳዎቹ ክፍትፍት እንዲሉ ነው የሚያረገው። እና እሱን እስከ እጃችሁ ጉልበት ድረስ እንደዚህ ሽት አርጋችሁ ማንሳት ማለት ነው። እና በጣም ብዙ ሰዎች ደግሞ መጀመሪያ ለምንድን ነው የራስሽን እንትን ያላልሽው እጅሽ መጀመሪያውንም ምን ይመስላል ምናምን የሚል ሰው አለ። እኔ ወልጄ እቤት ተቀምጫለሁ እና ከመውለዴም ከእርግዝናዬም እስከወለድኩበት እስካሁን 2 ዓመት ሆኗል። እና 2 ዓመት ደግሞ በሰውነት ላይ በጣም ብዙ ለውጥ ይኖራል። እንኳን እጃችን ላይ እንኳን በጣም ብዙ ቦታ ላይ ለውጥ ይኖራል። እና አሁን ግን ድጋሚ እንደ በፊቱ ለመሆን እየጣርኩኝ ነው፣ እንዲመለስ ሰውነቴ ማለት ነው። እንደ በፊቱ እንዲሆን ያማረ እጅ፣ ያማረ እግር እንዲሁም ያማረ ፊት እንዲኖረኝ እየሞከርኩኝ ነው በቤቴ ማለት ነው። እና ለዛ ነው ሰውነቴ በደንብ እንደሌላው ሰው እንትን ያላለው ድክም ያለ የጠቆረ ምናምን የምታዩት ለዛ ነው። 2 ዓመት ሙሉ ምንም ሳላረግ ልጄን ሳሳድግና በእርግዝና ጊዜ ቤት ቁጭ ብዬ ስለነበረ ነው። እና እሱን እየተረዳችሁ ለማለት ፈልጌ ነው። አሁን ድጋሚ ግን ከእናንተ ጋር ከፈጣሪ ጋር እርግጠኛ ነኝ የድሮውን መልክ እንመልሰዋለን ብዬ አስባለሁ። እናንተም ከኛ ጋር እንደዚህ አድርጉ። ትንሽ እኔ 10 ደቂቃ እቀመጥበታለሁ እያልኩ ስጨርስ ሌላኛውን ስክራፕ ይዤላችሁ እመጣለሁ ማለት ነው። እንግዲህ ታጥቤ መጥቻለሁ። ስኳርና ዘይት በቅድም የተቀባሁት እውነት ያምር የሆነ ልስላሴው ራሱ ደስ ሲል ላዩ ላይ ያለው ቆሻሻ እንደተነሳ ያስታውቃልና ሲያምር ልስላሴው ራሱ ነገሩ በጣም ደስ ይላል። በነገራችን ላይ ሌላ ስክራፕ የምትቀቡ ከሆነ በሳሙና ነው መታጠብ ያለባችሁ። ዘይቱ ላዩ ላይ ሆኖ ሌላውን ስክራፕ አልቀበልም እንዳይላችሁ እንደዛ ነው ማድረግ ያለባችሁ። ይሄው እኔ በሳሙና ታጥቤው እዩት፣ ጥርት ያለ ነው የሆነው። እና መቼም በቤት ውስጥ ስራ የሚሰራ ሰው የሚሰሩ እናቶች ታውቁታላችሁ እጃችንን። እና ይሄው አሁን በጣም ደህና ሆኗል። ልስላሴው ራሱ እውነት በጣም ደስ የሚለው እና በሳሙና ታጠቡ ዘይቱ እንዲለቅ ማለት ነው። ከዛ ሌላውን ማለት ነው። እና ዛሬ ይዤላችሁ የመጣሁት ሌላኛው ሁለተኛው ስክራፕ
ይሄ ቲማቲም እንትን ያለ ነው ፈቅፍቄው ማለት ነው። ቲማቲም እዛ ትንሽ ወተት ከዛ ደግሞ ሎሚ ትንሽ እንደዚህ ግማሽ ምናምን ይበቃኛል። እንደዚህ እናርጉበትና ይሄን በደንብ ቅልቅል አድርጋችሁ ቲማቲም ከዛ ሎሚ ትንሽ ወተት ነው እሱን አድርጉና እዛ እጃችሁ ላይ ማለት ነው። እሱን የሆነ ሰዓት የሆነ ሰዓት ሳይሆን ግማሽ ሰዓት ምናምን ምንም ስራ ከሌለባችሁ እንትን ብላችሁ እሱን እንደዚህ እጃችሁ ላይ ድጋሚ ማድረግ። ይሄኛው አሁን ውስጡ ግብት ነው የሚለው ላይ የነበረውን ቆሻሻ አንስተን ምናምን ፋቅ ስላደረግ ነው። አረቦቹ እንደሚሉት ተክሺር ስላደረግንለት በጣም አሪፍ ነው የሚሆነው እና ይህም ደግሞ ኖርማል ግብአት ስለሆነ የቀረውን ቆሻሻ ደግሞ ሎሚው ጽድት ያደርግልናል ማለት ነው። እሱን ተመልሳችሁ እንደዚህ አድርጋችሁ እጃችሁ እውነት 10 ደቂቃ በቃ እንደዚህ ቁጭ በሉበት። 10 ደቂቃ የሆነ ይሄኛውን 10 ደቂቃ 20 ደቂቃ ማለት ነው። በነገራችን ላይ እኔ የቆዳ ዶክተር ወይም የቆዳ ባለሙያ አይደለሁም። እኔ ብዙ ጊዜ አረብ ሀገር ከአረቦች ጋር እንዲሁም ከሱዳኖች ጋር የውበት ባለሙያዎች ጋር አብሬ ለ10 ዓመት ምናምን ሰርቻለሁ። ከዛ በተረፈ ደግሞ ያነበብኩትን ብዙ ሳነብ ለቆዳ ተስማሚ ነው ምናምን የሚለውን እነሱን እያየሁኝ ነው እዚህ ማመጣላችሁ ማለት ነው እንጂ የቆዳ ባለሙያ ሆኜ አይደለም። ስለዚህ ይሄ ነው የዛሬው እንግዲህ ቪዲዮአችን። እንደዚህ እያደረጋችሁ በእናታችሁ ራሳችሁን ጠብቁ። በቃ ቤት ባለ ነገር አንድ ቲማቲም የተጠቀምኩት ትንሽ እየጠብታ የምታህል ወተት ከዛ ደግሞ ግማሽ ሎሚ ትንሽ ማለት ነው አርጋችሁ ለሁለት እጃችሁ ከበቂ በጣም እንደሱ አርጉና ተጠቀሙ። ቪዲዮውን ከወደዳችሁ ላይክ እንዲሁም ሰብስክራይብ አርጉና ለሌላ ሰው እንዲደርስ ደግሞ ሼር አርጉ። ሌላ ምሰራላችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ አበረታቱኝ። እናቶች የምታዩት እህቶች፣ ሌሎቻችሁ እናት ልጇን ይዛ እንደዚህ ስትሰራ ደስ አይልም? ስለዚህ ማበረታታችሁን እፈልጋለሁ። ስለምትከታተሉኝ በጣም ነው የማመሰግነው። ለሚቀጥለው ደግሞ ሌላ ቪዲዮ ይዤላችሁ እስከምመጣ ድረስ ባይ። ተጠቀሙ፣ ውበታችሁን ጠብቁ።